ተሞልቶለት በደንብ መጠናከር አለባቸው። በሁለት እግራቸው መቆም አለባቸው። ይህ 50 ሚሊዮን ብር ግን ልብስ ለበሱበት፣ ምግብ ተገዛ፣ ተበላ፣ ተጠጣ። 2 ወር 3 ወር ምናልባት ላይራቡ ላይቸገሩ ይችላሉ። ከዛስ ገባችሁ? የሰው ልጅ 3 ወር 4 ወር ብቻ ነው የሚበላው፣ አመትን ብቻ አይደለም የሚበላው። እስኪ ድረስ የሰው ልጅ መኖር መታመም አለ፣ መጠማት አለ እና መቀጠል አለበት። በደንብ በሁለት እግራቸው መቆም አለባቸው። ጋይስ ብዙ ነገር እኔ የሚያስገርመኝ ነገር ምን መሰለሽ እንጂ የሆነ ቦታ ላይ አሁን ስንቀልድ ስንጫወት ምናምን ያለውን ነገር ተውትና ቁም ነገር ስናወራ ደግሞ እንደ ቁም ነገረኛ 50 ሚሊዮን ተሰበሰበ ሲል 50 ሚሊዮን በስማ ለአንድ ሰው ከሆነ 50 ሚሊዮን ብር ብዙ ጋይስ። እዛ ጋር ላለው 200 300 አባወራ ምንድን ናት 50 ሚሊዮን? ምንድን ነው የሚያደርጉበት? ምንም። ይሄ ነገር ግን ይጠናከረ። ለምሳሌ አንድ ሰው በነገራችን ላይ አንድ ሰው እኔና ቀስቴ አንድ ገበሬ ማቋቋም እንችላለን። በነገራችን ላይ ቀስቴ አረን ያልችልም እንዳይሉት እና የምሬ ነው። 10 ጓደኞቻችሁን እየሰበሰባችሁ አንድ ሰው ማቋቋም፣ 10 ጓደኞቻችሁን እየሰበሰባችሁ እንደዛ ቲም ነገር እየሆኑ ቢቀጥል ቢያንስ በሁለት እግራችሁ እንደ አንተ እንዳልከው ቦቴ። በእርግጥ ይሄ አሁን ይሄ ግርግሩ ተፈጠረ አይደል? ተረዱ ተብሎ ጸጥ ነው የሚባለው። ተረዱ ተባለ በቃ ጸጥ ነው የሚባለው። ይሄ የተሰበሰበው ተሰበሰበ፣ ምክንያቱም ተሰብስቦላቸዋል ወይንም ደግሞ ተረድተዋል ብሎ ነው የሚታሰበው። ግን የሚቀጥልበት አይኖርም። ታውቃለህ፣ ሁሉም የራሱን እንትን ነው የሚገፋው እና በእርግጥ ዛሬ ያደረጉት ነገር በጣም ትልቅ ነገር ነው። የሁሉም በቃ የማዳም ቅመም የተባለች ሁሉም ባለበት ተሰብስቦ የበኩሉን ተደርጓል። ግን ይሄ ተረዳ ተብሎ በቃ ተረድቷል ተባለ በቃቸው። ድጋሜ እንደዚህ አያደርጉም። ገባህ አይደለ? አሁን ላይ ነው ጫና መፈጠር የለበት። ጫና አሁን ላይ ሁሉም ቢሆን ሳይሆን አሁን ላይ ነው። እነሱም ደግሞ የዕለቱን መቋሚያቸውን ነው እንጂ ያሰቡት የወደፊቱን አይደለም። አሁን ላይ በጣም ለታኩር መኪና ምናምን አይደለም ጋይስ። ለምን አውሮፕላን አይሸለም? መልካም ስራ ሰርቶ እኮ ነው። እኔ ስለ ታኩር አይደለም እያወራ ያሉት፣ ሲያንሰው ነው እያልኩ ነው ጋይስ። በጣም ያንሰዋል። እግዚአብሔርን በጣም ነው የሚያንሰው ታኩር። ምክንያቱም ቀስቅሶ ይሄን ነገር እንዴ 3 አመታቸው ነው ቦቼ። አንድም ሰው 2-3 ሰው ቪዲዮ ሰርቶ ተደማጭነታቸው ነው የተቀመጡት ማለት ነው። ይህንን እንትን ድምፅ እንዲወጣ ያደረገው ታኩር ነው። በቃ በኮንፊደንስ የምነግርህ እዛ ቦታ ላይ ራብ እንዳለ ያሳየው ታኩር ነው። ይሄ ያንሰዋል። ምክንያቱም ይሄን ሁሉ ሰው ቀስቅሶ ይሄን ሁሉ ብር ሊሰበሰብ የቻለው እሱ በመቀስቀሱ ነው እንጂ ማንም ትዝ አይለውም። ማንም እንደ አዲስ ሀገር እንጂ 3 አመታቸው ነው ያለቁትም አልቀው የተረፉ 3 አመታቸው ነው እዛ ቦታ ላይ። ህጻጽ ያው ልጆቹም ጠንካራ ናቸው። በእርግጥ እዛ ተወልደው ያደጉ ልጆች ጠንካራ ናቸው። ከማንም ጋር አይፎካከሩም። እከሌ እንዲኮነ እከሌ እንደዚህ ኮነ አይሉም። ተሳትፈው አየር ላይ ሲፈጸም ይሄ ነገር አየር ላይ ነው የተነሱት። ገባ? እዚህ ጋር ግን አንዱ ያነሳል፣ አንዱ አይቀበለውም፣ አንዱ ያነሳል፣ አንዱ እየተባለ 3 አመት ሞልቷቸዋል።